Hallelujah. በማይሆን መንገድ ስራመድ አልፌም ስንገዳገድ ቃል ነው መካሪዬ ቃል ነው መላሴ አልፎ ስንት ዘመን ገስግሶ ስንት ዓመት አልተለወጠም ሕያው ነው አይለወጥም ጽኑ ነው የቃል ፍቺ ያበራል አልተለወጠም ዛሬም ይሰራል ዘላለም ይኖራል እያበራ ካመኑት ጋር የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል እያበራ ካመኑት ጋር። እሺ እንግዲህ የጀመርነውን የመጽሐፍ ቅዱስ ጥናታችንን እንቀጥላለን። እንግዲህ ከዚህ በፊት አብራችሁን ስትከታተሉ ለነበራችሁ ሰዎች የመጽሐፍ ቅዱስ ጥናታችንን እያደረግን ያለነው አሁን የዮሐንስ ወንጌልን ነው አንድ ላይ ለመረዳት እየሞከርን ያለነው። የወሰድነው ዋና ርዕስ እና ዋና ርዕሰ ጉዳይ ደግሞ ሕይወት ተገለጠ በሚል ርዕስ ነው። ምክንያቱም በዮሐንስ ወንጌል ጌታችን ኢየሱስ ክርስቶስ ያመጣውን የዘላለምን ሕይወት ሰዎች እንዴት እንደተቀበሉትና እንደተለማመዱት እያጠናን ያለበት የመጽሐፍ ቅዱስ ክፍል ነው። ሐዋርያው ዮሐንስም ይሄንን መጽሐፍ ከጻፈ በኋላ ያየውን በእጆቹ የዳሰሳቸውን የተመለከተውን ከኢየሱስ ክርስቶስ ሕይወት ያየውን ነገር የገለጠበት መንገድ ሕይወት በሚል ስለሆነ ሕይወት ተገለጠ በሚል ይሄንን መጽሐፍ ማጥናት ጀምረናል። እግዚአብሔር እየባረካችሁ እና ሕይወታችንን እየለወጠው እያሳደገው እንደሆነ ተስፋ አረጋለሁኝ። እስካሁን ድረስ ሶስቱን ምዕራፎች ለማየት ሞክረናል አጠቅላላ ባለ መልኩ ማለት ነው እና ምዕራፍ 3ን በምዕራፍ 3 ውስጥ ያለውን ዋናውን ታሪክ ለማጠቃለል ሞክረናል ባለፈው ክፍለ ጊዜ። ምዕራፍ 3 ላይ ጌታችን ኢየሱስ ክርስቶስ ከኒቆዲሞስ ጋራ የነበረውን ውይይትና በተለይ ደግሞ የዮሐንስ ወንጌል ምዕራፍ 3 ዋና ትኩረት ደግሞ ዳግመኛ መወለድ ዳግም ልደት የሚለውን ለማየት ሞክረናል። ዳግመኛ መወለድ ያስፈልገናል። ዳግም ልደት ስንወለድ ነው ከእግዚአብሔር ጋር ሕያው የሆነ ግንኙነት የሚኖረንና የዘላለምን ሕይወት የምንቀበለው ይሄ ልምምድ በውስጣችን ሲኖር ነው ብለን ለመመልከት ሞክረናል እና በመጀመሪያ ደረጃ ይሄ የዳግመኛ መወለድ ነገር መንፈስ ቅዱስ ራሱ በልባችን ውስጥ ገብቶ የሚሰራው ስራ ቢሆንም ግን ኢየሱስ ክርስቶስን አዳኝነቱን መድኃኒትነቱን በተለይ ደግሞ በመስቀል ላይ የሰራውን ስራ ማመን ምን ያህል አስፈላጊ እንደሆነ ለማየት ሞክረና በአጠቃላይ ምዕራፍ 3 እስከ ቁጥር 21 ድረስ ያለውን ተመልክተናል። በእርሱ ማመን በክርስቶስ የመስቀል ስራ ማመን በጣም ወሳኝ መሆኑን ተመልክተናል። ከእግዚአብሔር ጋር የሰው ልጆች ለመታረቅ ኃጢአት የሌለበትን እርሱን ስለኛ ኃጢአት አደረገው ተብሎ የተጻፈለትን ኢየሱስ ክርስቶስን በመስቀል ላይ የሰራውን ስራ ማመን ምን ያህል አስፈላጊ እንደሆነ ተመልክተና ያቆምነው ባለፈው ጊዜ። ከዛ ቀጥሎ ያለውን ትንሽ ስለ መጥምቁ ዮሐንስና ስለ ኢየሱስ አገልግሎት ክርክር ስለመነሳቱ እነኚህን የመሳሰሉ ነገሮች ከዚህ በፊት ስለ መጥምቁ ዮሐንስ ስንነጋገር ስላነሳ ነው ብዙ አንመለከተውም። አሁን ስለ እርሱ የመሰከርክለት እያጠመቀ ነው በሌላኛው ዮርዳኖስ ክፍል በተባለ ጊዜ ዮሐንስ የሰጠውን መልስ ነው ከዚህ ቀጥሎ የሚያትተው ቁጥር 29 ላይ ሙሽራይቱ የእርሱ ናት፣ እርሱ ከሁሉ በላይ ነው፣ እርሱ ሊልቅ እኔ ደግሞ ላንስ ያስፈልገኛል የሚለውን ባለፈው ትንሽ ስለ ዮሐንስ ትህትና ስንመለከት ስላነሳ ነው እርሱን ክፍል እዘለውና ዛሬ ምዕራፍ 4 ላይ ያለውን ደግሞ በጣም አስደናቂ የሆነ ታሪክ ነው ለመመልከት የምንሞክረው። ጌታችን ኢየሱስ ክርስቶስ ደግሞ አሁን ሕይወትን ለሌላ አይነት ሰው እንዴት እንደሰጠ ይህ ሕይወት ደግሞ ሌላ ለማንጠብቀው አይነት ሰው ለማንጠብቃት አይነት ሰው ሴት ስለሆነች in this case እንዴት ጌታችን እንደሰጠ የሚያሳይ ታሪክ ነው። በጣም ግሩም ታሪክ ነው። የመጀመሪያዎቹን ጥቂት ቁጥሮች በማንበብ እንድንጀምር ነው የማስበው። ምዕራፍ 4 ላይ የሳምራዊቷ ሴት ብለን የምንጠራትና የጌታችን የኢየሱስ ክርስቶስ ደግሞ ኢንተራክሽን ነው እዛ ላይ የምናየው። ምዕራፍ 4 ጥቂት ቁጥሮችን መጀመሪያ በማንበብ እንጀምራለን። እንደዚህ ይላል። ቁጥር 1 ላይ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል። ይሄ ቅድም ያልኩት ክርክር ነው።
ስለ ማጥመቅ ስለ ማንጻት ክርክር ተነስቶ ነበረ እና የዮሐንስንም አገልግሎት ላለማሳነስ የተነሳውንም ክርክር ጌታችን ኢየሱስ ክርስቶስ ስላልወደደው ያንን አካባቢ ትቶ ወደ ገሊላ ለመሄድ ተነሳ ይላል። ኢየሱስ ራሱ ሳይሆን በደቀ መዛሙርቱ በኩል ነበር ያጠምቅ የነበረው። በሰማርያም ሊያልፍ ግድ ሆነበት ይላል። ይሄ በጣም ወሳኝ ቃል ነው። ምዕራፍ 4ን ለመረዳት በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትገኝ ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደግሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያም አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና ይላል። ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትን ውሃ ይሰጥሽ ነበር አላት ይላል። ከዛ በኋላ ያለውን ታሪኩን ላሳያችሁ ሞክራለሁ። ግን ዋናው ርዕሰ ጉዳይ በምዕራፍ 4 ላይ የሕይወት ውሃ ነው። በተደጋጋሚ ያለው የሕይወት ውሃ ነው። ማንነቱን ብታውቂ ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ ይሄንን የሕይወት ውሃ ይሰጥሽ ነበር ይላል። ከዛ በኋላ ያለው ንግግርም ይህ የሕይወት ውሃ ምን እንደሆነ ይህንን የሕይወት ውሃ የጠጣ ምን እንደሚሆን ጌታችን ኢየሱስ ክርስቶስ አብራርቶ ያስተማረበት ምዕራፍ ነውና የዚህን ምዕራፍ ርዕስ የሕይወት ውሃ ግብዣ ብንለው ጥሩ ነው ብዬ አስባለሁ። ጌታችን ኢየሱስ ክርስቶስ የሕይወትን ውሃ እንድትጠጣ ሳምራዊቷንና ከዚያ በኋላ እርሷ ያመጣቻቸውን የከተማ ሰዎች የጋበዘበት ቦታ ስለሆነ ነው እና ይህ የሕይወት ውሃ የዘላለም ሕይወት ግብዣ ነው። ምዕራፍ 3 ላይ ያየነው ተከታታይ ነው። ይሄ በምዕራፍ 3 ላይ የዘላለምን ሕይወት ኢየሱስ ክርስቶስ ለአንድ ሃይማኖተኛ ሰው ሲጋብዝ ነው የምንመለከተው ምዕራፍ 3 ላይ። ምዕራፍ 4 ላይ ደግሞ ለማንጠብቃት አይነት ሴት ደግሞ ይህ ግብዣ ኢየሱስ ሲጋብዛት ነው የምናየው። ግብዣውና የዘላለም ሕይወት ለሁሉ አይነት ሰው እንደሚያስፈልግ የሚያሳይ ነው። አንዳንድ ሰዎች ኢየሱስ ክርስቶስ ለእንደኔ አይነት ሰው አይደለም ብለው ተስፋ የቆረጡ ሰዎች አሉ። እኔ አንድ ሰው ለምሳሌ ያስታውሳለሁ ወደ ቤተ ክርስቲያን እንዲመጣ በጋበዝኩት ጊዜ በጣም ኃጢአተኛ ሰው ነኝ ብሎ ስላሰበ ሃይማኖት ለእኔ አይሆነኝም፣ ቤተ ክርስቲያንም ለእኔ አይሆነኝም ብሎ የተናገረ ሰው ያስታውሳለሁ። ምክንያቱም ምዕራፍ 3ን ስንመለከት የዘላለም ሕይወት የተጋበዘው ሰው ምን ይመስላል ብለን ስንመለከት በተወሰነ ደረጃ በጣም ሃይማኖት ያለው ደግሞ በጣም የተከበረ ሰው፣ ጥሩ አይነት ሰው፣ የምግባር ሰው፣ የሞራል ሰው፣ የሃይማኖት ሰው ኒቆዲሞስ የተባለ የአካባቢ መሪ፣ የብሉይ ኪዳን አስተማሪ፣ መጽሐፍትን ለመመርመር የሚሞክር ትንሽ ለእግዚአብሔር የቀረበ ይመስላል። ምዕራፍ 3 ላይ ያለው ሰው ለእግዚአብሔር የቀረበ ለጽድቅ የቀረበ ይመስላል። ቀጥላ ያለችው ደግሞ ሴት ተቃራኒ አይነት ሴት ናት። በሰው አይን ስትታይ ይሄ ለሃይማኖት ለኢየሱስ ክርስቶስ ግብዣ ቅርብ የማትመስል ሴት ናት። በኋላም ትንሽ ለማየት እንሞክራለን። ሳምራዊት ናት። ኢየሱስ ክርስቶስ ወደ ሰማርያ ሊያልፍ ግድ ሆነበት የሚለው ቃል ኃይለኛ ነው ያልኩት ለዚህ ነው። ግድ ሆነበት የሚለው ምንድን ነው? በሶስት ነው የሚከፈለው የዛን ጊዜ የነበረው የእስራኤል ግዛት። ሮማውያንም ያስተዳድሩት የነበረው በአጠቃላይ በአንድ ላይ እንዲያውም ከይሁዳ ጋር ተቀላቅሎ ነው እንዲገዛ ያረጉት የነበረው እና እታች ወደ ደቡቡ አካባቢ ይሁዳ አለ፣ እላይ ደግሞ ገሊላ አለ፣ በመካከል የሰማርያ ግዛት አለ። የሰማርያ ግዛት ትንሽ ኢየሱስ ክርስቶስ ግድ ሆነበት የሚለው ለአማራጭ መንገድ አለ። እርግጥ ቀጥታ የሚወስድ መንገድ አለ። ቀጥታ የሚወስደው መንገድ ምንድነው? ከይሁዳ ተነስቶ ሰው ከደቡቡ ተነስቶ በእግር 3 ቀን አካባቢ ይፈጃል። በእግር ሰማርያን አቋርጦ ወደ ገሊላ የሚሄድበት ቀጥታ መንገድ አለ። ግን በዮርዳኖስ በኩል ደግሞ ረጅም የሆነ መንገድ አለ። ሰማርያን ሰው ሳይነካ የሚያልፍበት መንገድ አለ። ሰማርያን ሳይነካ በዮርዳኖስ በኩል አርጎ ወደ ላይ ወደ ገሊላ የሚወጣበት መንገድ አለ። ቲፒካል የሆኑ አክራሪ አይሁዶች ሰማርያን ላለመንካት፣ ሰማርያን ላለመርገጥ
በጎን በኩል አቋርጠው ረጅሙን ጎዳና ነው የሚወስዱት። የተከበሩ ሃይማኖተኛ የሆኑ አክራሪ አይሁዳውያን በሰማሪያ በኩል አያልፉም ነበር። ለምን ያለን እንደሆነ ሳምራውያን ወይም የሰማሪያ ሰዎች በአይሁድ ዘንድ በጣም የተናቁ ሰዎች ነበሩ። በሃይማኖትም በዘራቸውም የተናቁ ሰዎች ነበሩ በዘመኑ። ለምንድን ነው ያለን እንደሆነ ምናልባት በብሉይ ኪዳንም አንደኛ ነገሥት ምዕራፍ 16 17 ላይ ስታነቡ ታገኙታላችሁ። ሁለተኛ ነገሥትም ላይ አለ። ሁለተኛ ነገሥት 17ም ላይ እንደዚሁ አለ። የሰማሪያ በመጀመሪያ የእስራኤል ክፍል ነበረ። እንዲያውም ሁላችን እንደምናውቀው የእስራኤል ሕዝብ ከሁለት በተከፈለበት ጊዜ ሰሜኑና ደቡቡ፣ ትንሽ የብሉይ ኪዳን ታሪክ ለምታውቁ ሰዎች ሰሜኑና ደቡቡ በተከፈለበት ጊዜ ሰማሪያ በአጠቃላይም የሰሜኑ መጠሪያ ነበረ። የሰሜኑ ነገዶች ደግሞ ዋና ከተማ የሰማሪያ ከተማ ነበረች። በኋላ ምንድነው የሆነው? አህዛብ መጥተው በተለይ አሦራውያን መጥተው የእስራኤልን ሕዝብ ካለበት ምድር አፈናቅለው በወሰዱ ጊዜ ከሰማሪያም አካባቢ ከሰሜኑም አካባቢ ዋና የእስራኤል ሰዎች በተለይ ደግሞ ወጣቶች፣ የተማሩ፣ ሊሰሩ የሚችሉ የተከበሩ የተባሉ ሰዎችን አጋዟቸውና ወደ አሦር ምድር አጋዟቸውና ደካሞች የተባሉትንና ምንም አይጠቅሙም የተባሉትን ጥቂት ሰዎች ነበር እዚያው የተዋቸው። በእስራኤል በሰማሪያ ማለት ነው የተዋቸው። በኋላ ምንድነው ያደረጉት አሦራውያን? የእስራኤልን ሕዝብ አብዛኛውን አወጡና ጥቂቱን ትተው ከዛ ደግሞ ከአሦርና ከተለያዩ የአሕዛብ ቦታዎች ደግሞ ወስደው አሕዛብን አስፍረው ነበረ። እስራኤላውያንን አይሁድን ወስደው ሌሎች አሕዛብን አስፍረው ስለነበረ ከብዙ ዓመታት በኋላ ሰማሪያ አካባቢ ብዙ አሕዛብ ሰፍረው ስለነበረ ከቅሬታው የአይሁድ ሕዝብ ጋር ስለተዳቀሉ የተዳቀሉ ናቸው ተብሎ ስለሚገመት ወይም ንጹሕ ሆነው አሕዛብ አይደሉም ወይም ንጹሕ ሆነው አይሁዳውያን አይደሉም፣ የአይሁድም ህብረተሰብ አይደሉም፣ የአሕዛብም ወገን አይደሉም። የተዳቀሉ ስለሆኑ አይሁድ አላስጠጓቸውም፣ ይንቋቸው ነበር። ከምርኮ የተመለሰው ህዝብ የሚንቃቸው ህዝቦች ነበሩ። በመዳቀላቸው ምክንያት የተናቁ ሰዎች ነበሩ። እንዲያውም በነ እዝራ ዘመን ተመልሰው ቤተ መቅደሱን ለመስራት በሚሞክሩበት ጊዜ የአይሁድ ህዝብ የሰማሪያ ሰዎች መርዳት ሁሉ ፈልገው ነበር ቤተ መቅደሱን እንዲሰሩ። ግን እናንተ መቅደሳችንን መስራት አትችሉም ተብለው የተባረሩ ነበሩ በአሦራውያን ምክንያት፣ በመዳቀላቸው ምክንያት። ከዚህ የተነሳ የሰማሪያ ሰዎች አይሁድ ስላልተቀበሏቸው ዲቃላዎች ናቸው ተብለው የተናቁ ስለሆነ እነሱም ይሄ ሪአክት በማድረግ የራሳቸው ሃይማኖት ፈጥረው ከአይሁድ ተገልለው የሚኖሩ ህዝቦች ነበሩ። በተወሰነ ደረጃ የይሁዲነትን ሃይማኖት ተቀብለው በተለይ 5ቱን የሙሴ መጽሐፍት ተቀብለው የራሳቸው አረጉ። ሌሎችን የነቢያት መጽሐፍት አይቀበሉም ነበር። 5ቱ የሙሴ መጽሐፍት ብቻ ናቸው የእግዚአብሔር መጽሐፍት ብለው 5ቱን ብቻ ይቀበሉ ነበረ። ደግሞ እታች ኢየሩሳሌም የተሰራው ቤተ መቅደስ ሄደው አይሰግዱም ነበረ። እዛው አካባቢ የነበረ ተራራ ላይ ገሪዛን ተራራ የሚባል ተራራ ላይ የራሳቸውን መስገጃ አርገው እንዲያውም አብርሃም ልጁን ይስሐቅን ለመሰዋት የነበረበት ደንበኛ መሰዊያው ይሄ ነው፣ አብርሃም ልጁን ሊሰዋ የነበረበት መሰዊያ ይሄ ነው ብለው በገሪዛን ተራራ ያመልኩ ነበር። ወደ ኢየሩሳሌም አይሄዱም ነበር። ስለዚህ የራሳቸው መስገጃ ነበራቸው፣ የራሳቸው መጽሐፍት ነበሯቸው፣ የራሳቸው ህዝብ ለመሆን ይሞክሩ ነበር እና በዘርም የተቀላቀሉ ነበሩ። መስገጃቸውም ለብቻ ነበረ፣ መጽሐፍቶቻቸውም ለብቻ ነበሩና ሪአክት አረጉ። አይሁድም ስለናቋቸው እነርሱም የራሳቸው ነገር ፈጥረው በራሳቸው የሚኖሩ ነበሩ። ጂኦግራፊካሊ ሮማውያን አብረው ከአይሁድ ህዝብ ጋር ሊያስተዳድሯቸው ቢሞክሩም ግን በማህል ያለ በሃይማኖትም በዘርም ከአይሁድ የተለየ ብቻ ሳይሆን አይሁድ የሚንቁት ህብረተሰብ ለብቻው የሚኖር ህብረተሰብ ነበረ እና ከዚህ የተነሳ በተለይ ደግሞ በአክራሪ አይሁዶች ዘንድ እርኩሳን ናቸው ተብለው ኃጢአተኞች ናቸው ተብለው ስለሚነገሩ ስለነበረ አይሁድ ከሰሜን ወደ ደቡብም ይሁን ከደቡብ ወደ ሰሜን በሚመጡበት ጊዜ በተቻለ መጠን የሰማሪያን አካባቢ ሳይነኩ ነበር የሚሄዱት የነበረው። በረጅሙ ጎዳና ነበር የሚሄዱት የነበረው። ጌታ ኢየሱስ ግን ከይሁዳ ተነስቶ ወደ ገሊላ ለመሄድ በተነሳ ጊዜ እንደ አንድ ጥሩ አይሁዳዊ፣ እሷም በኋላ የሳምራዊቷም ሴት እንደነገረችው አንተ አይሁዳዊ ሆነ ሳለ እንዴት እንዳለችው፣ በኋላም ደግሞ ወደ ታች ወደ ቁጥር 9 አካባቢ
ሄደን ስናነብ ከአይሁዳውያን ከሰማሪያ ሰዎች ጋር አይተባበሩም ነበር ተብሎ እንደተጻፈው ኢየሱስና ደቀ መዛሙርቱ እንደ ጥሩ አይሁዳውያን ሰማሪያን ሳይረግጡ መሄድ ነበረባቸው የአይሁድ ህዝቦች ስለነበሩ። ግን ጌታችን ኢየሱስ ክርስቶስ ግድ ሆነበት የሚለን ወንጌላዊው ዮሐንስ ሐዋርያው ዮሐንስ በሰማሪያ ሊያልፍ ግድ ሆነበት የሚለን አማራጭ ስለጠፋ ሳይሆን ኃጢአተኞችን ፍለጋ የሚሄድ ኢየሱስ ክርስቶስ አንዲትን ኃጢአተኛና በእርሷ አማካኝነት ደግሞ ኃጢአተኞች የተባሉትን የሰማሪያን ሰዎች ለመንካት ያለውን ፍቅር ለማሳየት ነው። ምን ለማለት ነው? ከምዕራፍ 3 ጋራ ስናነጻጽረው ምዕራፍ 3 ላይ ያለው ሃይማኖተኛ የተከበረ ሰው ነው ኢየሱስ ፍለጋ የሄደው። እዚህ ደግሞ ፍለጋ የሄደው በሰው ዘንድ የተናቁ የተባሉ ህዝቦችን ፍለጋ ነው ግድ የሆነበት። ይሄ በጣም አስገራሚ ነው። ኢየሱስ ክርስቶስ ፍቅሩ ለሁሉም ነው። ምዕራፍ 3 ላይ ላሉ ለተከበሩ ለመሰሉ ሰዎች ብቻ ሳይሆን የመጨረሻ ተስፋ የላቸውም ተብለው ለሚታወቁና ለተናቁና ኢሞራል ለተባሉ ሰዎችም የኢየሱስ ክርስቶስ ፍቅር ያስፈልጋቸዋል። ለነርሱን ለማግኘት በዚች ሳምራዊት ኃጢአተኛ ሴት አማካኝነት የሰማሪያ ሰዎችን ለማግኘት ሲል ነው ግድ ሆነበት በዚያ ለማለፍ የሚለው መጽሐፍ ቅዱስ። ስለዚህ ኦልሞስት ተቃራኒ የምዕራፍ 3 ተቃራኒ አይነት ህዝቦች ናቸው እነኚህ። ምዕራፍ 3 ላይ የተከበረ የሚመስል ሃይማኖተኛ ወንድ ነው የሚያጋጥመን። ምዕራፍ 4 ላይ የምታጋጥመን ደግሞ ከሰማሪያ ከዚህ ከተናቀው ህብረተሰብ የሆነች ደግሞ ሴት ናት። ከሰማሪያ መሆኗም ያስንቃታል፣ ሴት መሆኗም ያን ጊዜ ያስንቃት ነበረ። እንዲያውም ደቀ መዛሙርቱ 6 ሰዓት ስለነበረ ምግብ ገዝተው ሲመለሱ እኮ ቁጥር 27 ላይ ስናነብ መጥተው ከአንዲት ሳምራዊት ጋር ብቻ ሳይሆን ከሴት ጋር በመነጋገሩ ተደነቁ ይላል። ከአንዲት ሴት ጋር ይሄ ኢየሱስ ክርስቶስ የመሰለ የተከበረ አይሁዳዊ ከአንዲት የሰማሪያ ደግሞ ሴት በጣም የወረደች የተባለ ሰው ጋራ ነው። የኢየሱስ ክርስቶስ ፍቅር ወሰን የለውም፣ ገደብ የለውም። የተከበረ ያልተከበረ አይልም። ሃይማኖተኛና ሃይማኖት የሌለው አይልም። የተከበረና የተናቀ አይልም። ፍቅሩ ለሁሉ ኤክስቴንድድ መሆኑን የምናውቀው ኢየሱስ ክርስቶስ በሰማሪያ ሊያልፍ ግድ ሆነበት መባሉ ነው። እና በሰማሪያ አለፈ። 6 ሰዓት አካባቢ ነበረ። ደቀ መዛሙርቱ ምግብ ለመግዛት ሄደው ነበረ። በያዕቆብ ጉድጓድ ያዕቆብ አባታችን ነው የሰጠን ብለው የሰማሪያ ሰዎች የሚመኩበት ውሃ የሚቀዱበት ጉድጓድ አጠገብ ስለደከመው ኢየሱስ ሰው ስለሆነ ማለት ነው ደክሞት ስለነበረ ከመድከሙ የተነሳ ምሳ ሰዓትም ነበረ ደክሞት ተቀመጠ። በኋላ ሁላችን እንደምናውቀው በዚህ የአይሁድ ጉድጓድ የያዕቆብ ጉድጓድ አጠገብ ተቀምጦ በነበረ ጊዜ ውሃ ልትቀዳ ነው የመጣችው ይቺ ሳምራዊት ሴት ብቻዋን ነው የመጣችው። ብቻዋን መምጣቷ በራሱ አንዳንድ የመጽሐፍ ቅዱስ አስተማሪዎች እንደሚነግሩኝ አይ ቲንክ ልክ ነው ብዬ አስባለሁ። አንዲት ሴት በዚያን ጊዜ ብቻዋን ውሃ ልትቀዳ አትመጣም። ብዙ ጊዜ ሴቶች በቡድን ሆነው ነው ሄደው ውሃ የሚቀዱት። በአንድ ላይ ሆነው ነው ከሰማሪያም ይሁን ከይሁዳም ይሁን ውሃ ለመቅዳት በሚሄዱበት ጊዜ ሴቶች በቡድን ሆነው ነው የሚሄዱት። ይቺ ሴት ለምንድን ነው ብቻዋን የመጣችው ብለን በምንመለከትበት ጊዜ በኋላ ጠለቅ ብለን ወደታች ስናየው አይ ቲንክ በሰማሪያ አካባቢም ቢሆን ይህች ሴት የመጨረሻ ኃጢአተኛ ተብላ የተገፋች ሴት ሳትሆን አትቀርም። የትዳሯንም ሁኔታ በኋላ ጌታችን ሲያስረዳን እንደምናየው ከዚህ በፊትም 5 ባሎች ነበሯት። ምናልባት ሞተውባትም ይሆናል ወይ ደግሞ ፈታም ይሆናል። አሁን አብሯት የሚኖር ሰውም ባሏ ሳይሆን በቃ እንደ ዘማዊት ሴት የዝሙት ሴት ተብላ በኃጢአተኞች ዘንድም የተናቀች የመጨረሻው ኃጢአተኛ ሳትሆን አትቀርም እና ብቻዋን ነው የመጣችው። በዚያን ጊዜ ነው ኢየሱስ ክርስቶስ ያገኛት ያነጋገራት። ውሃ ስጭኝ በምትል ጥያቄ የጀመረ ውይይት ነው የምንመለከተው። በኋላ ውሃ ጠጭኝ ሲላት እሷ ራሷ ግራ ተጋባች። አንተ አይሁዳዊ ሆነ ሳለ ከይሁዳ ሆነ ሳለ እንዴት ነው ከአንዲት ሳምራዊት ሴት ውሃ የምትጠይቀው አለችው። በኋላ ጌታ ኢየሱስ የተናገረው ነገር ቁጥር 10 ግብዣውን ብትመለከቱ ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ ኖሮ አንቺ ራስሽ ትለምኚው ነበር፣ ውሃ ይሰጥሽ ነበር፣ የተለየ ውሃ የህይወት ውሃ ይሰጥሽ ነበር እና ይህንን የህይወት ውሃ ጠጪ ብሎ ጋበዛት። ባጭሩ ይህንን የህይወት ውሃ መጠጣት አለብሽ አላት። በኋላ እሷም ጠየቀችው
አንተ ከአባታችን ከያዕቆብ ትበልጣለህ ወይ ስትለው ጌታችን ኢየሱስ ክርስቶስ አዎ እበልጣለሁ ነው ባጭሩ ያላት። ምክንያቱም ከዚህ ጉድጓድ ውሃ የሚጠጣ ተመልሶ ይጠማል፣ እኔ ግን የምሰጥሽ የህይወት ውሃ ተመልሶ ሰው የማይጠማበት ለዘላለም የሚያረካ የህይወት ውሃ እሰጥሻለሁ አላት። ስለምንድን ነው ጌታችን ኢየሱስ ክርስቶስ እየተናገረ ያለው በምንልበት ጊዜ ዝም ብሎ ስለ ተራ ውሃ ሳይሆን ሰው ጠጥቶት ለዘላለም ተመልሶ የማይጠማበት የህይወት ውሃ የዘላለም ህይወት የምንለው ማለት ነው። የረካ ህይወት፣ በእግዚአብሔር የረካ ህይወት፣ የዘላለም ህይወት፣ ተመልሶ የማይጠማበትን ህይወት እሰጥሽ ነበር አላት። የኢየሱስ ክርስቶስ የዘላለም ህይወት ኦፈር ለሁሉም የተሰጠ ግብዣ፣ ለኃጢአተኞች የተሰጠ ግብዣ መሆኑን እንመለከታለን በዚህ ክፍል። አይኖችሽ ቢከፈቱ ኖሮ ለምነሽ ይህንን ህይወት ትቀበዩ ነበር ያላት አይ ቲንክ ሌሎች የአዲስ ኪዳን ጸሐፍት በደንብ የሚነግሩን ነው። እዚህ የኢየሱስ ክርስቶስ የሚሰጠውን የዘላለም ህይወት እንዳንቀበል ያደረገን ነገር ምንድን ነው ያለን እንደሆነ ማየት እንዳንችል ተሰውሮብናል። ማን እንደሆነ ስለማናውቅ ነው እንጂ ብዙ አንለመንም ነበር ወንጌልን ለመቀበል። የዘላለምን ህይወት ለመቀበል ሰዎች አይለመኑም ነበር። ለምንድን ነው አሁን በጣም የምንለመነው? ጌታን ተቀበሉ፣ የዘላለም ህይወት ተቀበሉ፣ ከዚህ ካላችሁበት ከዓለማዊ ህይወት ተመለሱ፣ ከኃጢአት ተመለሱ፣ ክርስቶስን ብትቀበሉ የዘላለም ህይወት ይሰጣችኋል ተብለን የምንለመነው እኮ ስለማናውቀው ነው እንጂ ብናውቀው ለምነን የምንቀበለው ህይወት ነበር። ቅዱስ ጳውሎስ ሲነግረን በሁለተኛ ቆሮንቶስ ምዕራፍ 4 ላይ የኢየሱስ ክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን አይኖች አሳውሯል ይላል። የዚች ሴት አይን ታውሮ ነበር እንዳታየው እንጂ ልክ ነው። ኢየሱስ ክርስቶስ የህይወትን ውሃ ነው እየጋበዛት ያለው። ቁጥር 10 የእግዚአብሔርን ስጦታ የሆነ የህይወት ውሃ ነው እየጋበዛት ያለው። ከአባታቸው ይህንን ጉድጓድ ሰጠን ከሚሉት ከአባታቸው ከያዕቆብ የሚበልጥ ነው ኢየሱስ ክርስቶስ። ለዘላለም የሚያረካ ውሃ ነው እሱ። ልስጥሽ የሚላት ውሃ ዝም ብሎ አይነት ውሃ ሳይሆን ለዘላለም የሚያረካ ውሃ ነው። የዘላለምን ሰላም የሚሰጥ ውሃ ነው። የህይወት ውሃ ነው። ከእግዚአብሔር ጋር መታረቅ ነው። ከእግዚአብሔር ጋር ሰላም መሆን ነው። ይሄንን ነው የሚጋብዛት እና መጨረሻ ያለችው ነገር በጣም ደስ ይላል። ባይገባትም እንኳን እንደው እስከ መጨረሻው ስቲል ፊዚካል እንደሆነ ሳትረዳ አትቀርም። ግን ጌታ ሆይ እንዳልጠማ በቃ ተመልሼ እንዳልጠማና እንዳልመላለስ ይሄንን ውሃ ስጠኝ አለችው ይላል። እና ኢየሱስ ክርስቶስ ወደ ሰማርያ ግድ ሆኖበት የገባው የዘላለምን ህይወት ለዚች ኃጢአተኛ ሰው ለመስጠት ነው። ለዚች የተናቀች ሴት ለመስጠት ነው። ሃይማኖት አይገባትም ለተባለች ሴትና ሃይማኖት አይገባቸውም ለተባሉ ህዝቦች የኢየሱስ ክርስቶስ ፍቅር እጆቹ እንዴት እንደተዘረጉ የሚያሳይ ነው። ይሄ የህይወት ውሃ ደግሞ ምዕራፍ 3 ላይ እንዳየነው በብሉይ ኪዳንም ተስፋ የተገባለት የዘላለም ህይወት ነው። ልስጥሽ የሚላት የዘላለምን ህይወት ነው። ልስጥሽ የሚላት ከእግዚአብሔር ጋር መታረቅን ነው። ልስጥሽ የሚላት የዘላለምን እርካታ ነው። አንድ ሁለት የብሉይ ኪዳን ክፍሎችን ብናነብ እዚህ ላይ ለምሳሌ በትንቢተ ኢሳይያስ ምዕራፍ 12 ቁጥር 3 ላይ ውሃውን ከመድኃኒት ምንጮች በደስታ ትቀዳላችሁ ይላል። አሁን ኢየሱስ ቅጂ የሚላት ውሃ የዘላለምን ህይወት ውሃ ነው። የዘላለም ምንጮች የዘላለም ምንጭ ከሆነው ከኢየሱስ ክርስቶስ የዘላለምን ህይወት ውሃ እንድትቀዳ ነው የሚጋብዛት። እንደዚሁ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 10 ላይ የሚራራላቸውም ይመራቸዋል፣ በውሃም ምንጮች በኩል ይነዳቸዋልና አይራቡም ደግሞም አይደክሙም ይላል። የማያስርብ የዘላለምን ህይወት፣ የማያስጠማን የዘላለምን ህይወት ከኔ ውሰጅና ጠጪ ብሎ ይጋብዛታል። እንዴት ነው የምንቀበለው ይሄንን የዘላለም ህይወት? እንዴት ነው እንድትቀበለው ይሄንን ኢየሱስ ክርስቶስ የጋበዛት ይሄንን የዘላለም ህይወት እናየዋለን ከዚህ ክፍል ቀጥሎ። ግን ይሄንን ውሃ ተቀበይ፣ ይሄንን ውሃ ጠጪ፣ ይሄንን የዘላለም ህይወት ውሃ የዘላለም እርካታ ተቀበይ ብሎ ጌታችን ኢየሱስ ክርስቶስ ጋበዛት። ይሄንን ውሃ ስጠኝ አለችው አንዲት ሳምራዊት ሴት። እዚህ ላይ አንድ ዋና ነገር ብለን ብንጨርስ አይ ቲንክ በቂ ነው ብዬ አስባለሁ። ይሄንን የመጀመሪያ ክፍል ስለ ሳምራዊቷ ሴት እግዚአብሔር አምላክ ፍቅሩ አይገደብም። የእግዚአብሔር ፍቅር ንጹሃን ተብለው ለሚጠሩ የምግባርና የሞራል ሰዎች ብቻ ሳይሆን የዘላለም ህይወት የምግባር ሰዎች አይደሉም ኃጢአተኞች ናቸው ተብለው ለተጣሉ ሁሉ የተደረገ ግብዣ ነው። በነገራችን ላይ ሁላችን ኃጢአተኞች ነን።
ኃጢአተኝነታችን የሚገለጥበት መንገድ የተለያየ ስለሆነ አንዳንዶቻችን በሃይማኖት ስለምንሸፍነው፣ አንዳንዶቻችን በምግባር ልንሸፍነው ስለምንሞክር ነው እንጂ በሮሜ ምዕራፍ 3 ቁጥር 23 ላይ እኮ መጽሐፍ ቅዱስ ሁሉ ኃጢአትን ሰርተዋል፣ ሁሉም የእግዚአብሔር ክብር ጎድሏቸዋል ነው። ሁሉ የእግዚአብሔር ክብር የጎደለው ነው። ግን አንዳንዶቹ እንደ ኒቆዲሞስ አይነት ሰዎች ናቸው። ምንም ኃጢአተኞች ቢሆኑ እንኳን በተቻለ መጠን በጥሩ ስነ ምግባርና በጥሩ ሃይማኖት ሸፍነውት የሚኖሩ ሰዎች ናቸው። ለእነርሱም የዘላለም ሕይወት ያስፈልጋል። ደግሞ አንዳንድ አይነት ሰዎች ደግሞ ምንድናቸው? ኃጢአተኝነታቸው በጣም ያሸነፋቸው፣ ተስፋ ቢስ የሆኑ፣ ሰው ተስፋ የቆረጠባቸው፣ ሰው የናቃቸው፣ ህብረተሰብ የተፋቸው፣ በህብረተሰብ ዘንድ የተናቁ፣ እንደ ሳምራውያን ሃይማኖታቸው የተናቀ፣ ምግባራቸው የተናቀ፣ ሰው ሊያልፍ እንኳን በአካባቢያቸው ሊያልፍ የሚጸየፋቸው አይነት ሰዎች ደግሞ አሉ። ኢየሱስ ክርስቶስ ማንን ነው የሚጠራው ያለን እንደሆነ ኢየሱስ ክርስቶስ ሁላችንንም ይጋብዘናል። ኢየሱስ ክርስቶስ ሁላችንንም ይጠራናል። ኢንፋክት ጌታችን ኢየሱስ ክርስቶስ ሲናገር የመጣሁት እንዲያውም ጤናማ የሚመስሉ ሰዎችን ለመጥራት ሳይሆን መድኃኒት የሚያስፈልጋቸው፣ ባለ መድኃኒት ለሚያስፈልጋቸው በሽተኞችን ልጠራ ነው የመጣሁት አለ። የታመሙ፣ ኢሞራል የሆኑ፣ ራሳቸውን ካሉበት ሱስ ማላቀቅ ያቃታቸው፣ በጣም ኃጢአተኞች የተባሉ፣ ህብረተሰብ ወላጅ ለናቃቸው ኢየሱስ ክርስቶስ ይወዳችኋል ነው መልእክቱ። ግድ ሆኖበታል ለማለፍ፣ ግድ ሆኖበታል በሰማርያ ለማለፍና ሳምራውያንን ለማግኘት። አሁንም ፍቅር ግድ ይለዋል፣ ይጠራችኋል ነው መልእክቱ። የጠፋው ልጅ ታሪክ የሚባል ሁላችሁ ታውቁ እንደሆነ የጠፋው ልጅ ታሪክ የሚባለው እኮ በሉቃስ ወንጌል ምዕራፍ 15 ላይ ያለው ታሪክ ልክ እንደዚህ አይነት ታሪክ ነው። የኢየሱስ ክርስቶስ ፍቅር ለሁሉም የተዘረጋ ነው። ቤት ውስጥ ያለ ልጅ አለ። በኋላ በታሪኩ መጨረሻ ላይ እንደምንመለከተው እርሱም የራሱ የሆነ ትዕቢትና የራሱ የሆነ ኃጢአት ያለበት ሰው ነው። ግን ደግሞ ድርሻውን ተካፍሎ አባቱን ፍቅሩን አልፈልግም ብሎ ርቆ የሄደና የጠፋና እስከ መጨረሻ የመጨረሻውን ጉስቁልና ጫፍ ላይ የደረሰ ልጅ ደግሞ አለ። የአባቱ ፍቅር ለሁለቱም የተዘረጋ ነው። ቤት ውስጥ ላለ የተከበረ ለሚመስለው ኃጢአተኛም የተዘረጋ ነው። ደግሞ ጠፍቶ ለመጣውም የተዘረጋ ነው። የኢየሱስ ክርስቶስ ፍቅር እንደ ኒቆዲሞስ አይነት ላለውም የተዘረጋ ነው። ደግሞ ቤተ ክርስቲያን ለኔ አይሆንም፣ ሃይማኖት ለኔ አይሆንም ብላችሁ ተስፋ ለቆረጣችሁም ለእናንተም የተዘረጋ ነው። ኢየሱስ ክርስቶስ ይጠራችኋል። ግድ ሆኖበታል። ፍቅር ግድ ብሎታል እናንተንም ለመፈለግ ማለት ነው። ስለዚህ የህይወት ውሃው ግብዣ፣ የዘላለም ህይወት ግብዣ፣ ኑ ወደኔ የሚለው ግብዣ ለደካሞች ሁሉ ነው የሚለውን ያስተምረኛል የሳምራዊቷ ሴት ታሪክ። ቀጥሎ እንዴት ነው ይህንን የዘላለም ህይወት ኤክስፔሪየንስ የምናደርገው የምንቀበለው የሚለውን እንመለከታለንና ይህንን ፕሮግራም በተለያየ መንገድ ለምትመለከቱ፣ በተለያየ አይነት ሱስ ውስጥ ላላችሁ፣ በተለያየ አይነት ሰው በስነ ምግባርና በሃይማኖት ምክንያት ለናቃችሁ፣ ሃይማኖተኞች ዞር ብለው የሚያልፏችሁ፣ በህብረተሰብ ዘንድ የተጣላችሁ፣ ተስፋ የለውም ለተባላችሁ ለእናንተ ነው ግብዣው። ኢየሱስ ክርስቶስ ዮሐንስ 4 ላይ ኑ የዘላለምን ህይወት ውሃ ጠጡ ይላችኋል። ይህንን የዘላለም ህይወት ስትቀበሉ የረካ ህይወትን እግዚአብሔር ይሰጣችኋል። ለዘላለም የማይጠማ የማያንከራትት የዘላለምን ህይወት ኢየሱስ ክርስቶስ ይሰጣችኋልና አሜን ብላችሁ የምትቀበሉበት ቀን እንዲሆን አበረታታችኋል። Yeah.